በእንጀራ እናቷ የምትሰቃየው ጽናት እንግዲህ ትናንትና ትዝታን ብትገላገላትም ራሄል ደግሞ መታለች። የተረገመች ሴት ማለት ነው። ራሄል እንግዲህ ጽናትን ለመግባት የማትፈነቅለው ድንጋይ የለም። ባቢና ጽናትን ለመለያየት ጭራሽ ብሌንና ጽናትንም ለመለያየት እያደረገች ነው ያለችው። ግን ደግሞ ብሌን አትበገርም። ነገር ግን ደግሞ በአንዳንድ ንግግሮች የብሌንን አይምሮ እየጎዳች ትገኛለች። ጽናት ራስ ወዳድ ናት፣ ሲበዛ በጣም ራስ ወዳድ ናት። እስቲ አንድም ቀንም ስለ አንቺ ህይወት ጠይቃች ታውቃለች? አንቺ ምን እንደሚያስፈልግሽ፣ እናትሽ ምን እንደሚያስፈልጋችሁ ጠይቃችሁ ታውቃለች? አንቺ ግን የእሷን አባት ሐኪም ቤትም ወደዛም እዛም ይሽ ትንከራተቻለሽ። እሷ ግን አንድም ቀን ጠይቃሽ አታውቅም። በጣም ራስ ወዳድ ናት። ስለ ራስሽ አስቢ ምናምን ብላ ማይሆን ንግግር ነግራ አይምሯ ውስጥ ሴፍ አደረገችባት ማለት ነው። ጽናትም እውነት እኮ ነው፣ አንድም ቀን ጠይቃኝ አታውቅም። ጽናት ለምንድን ነው ምናምን እያለች ብሌን ጽናትን አኩርፋ ከነ ጽናት ቤት ቀረች ማለት ነው። አቶ ግርማም በጽናት መቅረት በጣም ተቀየመ። ከዛም ብሌን ለጽናት ጽናት እኮ ግን አንድም ቀን ስለኛ ህይወት ጠይቀሽን አታውቂም፣ ግን ለምንድን ነው ምናምን ብላ ለጽናት ነገረቻት ማለት ነው። ብሌንዬ እኔ ያለሁበትን ታውቂ የለ እንዴ? ግን በጣም ይቅርታ፣ እውነትሽን ነው፣ በቃ አትቀየሚ፣ ይቅርታ አለቻት ማለት ነው። በዛው ጽናት ማነች ብሌን አኩርፋ ቀረች ከቤታቸው። ራሄል ሆዬ እንግዲህ እችን ክፍተት ተጠቅማ ጽናትን ለመጉዳት የማታደርገው ነገር የለም። ባቢን የራሷ ለማድረግ ጽናትን ከዚች ዓለም ለማሰናበት ከአቶ ተስፋዬ ጋር ተነጋገረች። አቶ ተስፋዬ በዚህ ንግግር ባይስማማም ግን ደግሞ ጽናትን ከልጁ እንድትርቅ እያደረጋት ነው። ልጄን የማትታየው ከሆነ ነገ ጠዋት ጎዳና ላይ ነው የምታገኘው። አሽቀንጥሬ ነው የምጥለው። ልጄ ድህነት ውስጥ እንዲገባ አልፈልግም። ግን አይ እኔ ባቢን አልተውም፣ አፈቅረዋለሁ የምትይ ከሆነ ከቤቴ አሽቀንጥሬ አስወጣዋለሁ አለ ማለት ነው አቶ ተስፋዬ። ለማንኛው ጊዜ ደርሷል መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ራሄል እና አቶ ተስፋዬ እንግዲህ በተለይ አቶ ተስፋዬ የሰው ድርጅት ይዞ ያለፋበትን የሰው ላብ ላይ እንደዚህ እየተንቀባረረ በቅርብ ቀን ግን ታያታለ። ግን አቶ ግርማ ደግሞ ይብቃክ ተነሳ ማለት ነው። በቃክ ማለት ነው። ተነሳና ሮጥ ሮጥ ብለ መላ ፈልገ ድርጅቱን አስመልስ። ከዛ በኋላ ይሄ እንደዚህ በአንተ ድርጅት ላይ ሆዱን ዘርጥጦ ቁጭ ብሎ የሚስቀውን ሰውዬ ደግሞ በተራው ማልቀስ አለበት አቶ ተስፋዬ ማለት ነው። እና ደሃ ብሎ እየሰደባት እያንቋሸሻት ልጅቷን እና እኔ ደሃ መሆን አልፈልግም፣ ድህነትን አጥብቄ እፈራዋለሁ አላለም። አረ በጣም ፋራ ሰውዬ ነው። የምሬን ነው የምልህ። በሰው ሀብት ላይ እንደዚህ ሳትለፋ ወስደግ እና ራሄል ባቢን ስታገኘው የምታወራው ሌላ፣ አቶ ተስፋዬ ጋር የምታወራው ሌላ እና እኔ አንተ ደስተኛ ከሆንክ እኔም ደስ ይለኛል። ግን ደስተኛ አትመስለኝም ባብዬ። እኔ እኮ በጣም ነው የምወድ። ኧረ ወዳጅ አሳጣሽ፣ ወደዛ ሂጂ እንጂ። አሁን አንቺ ማን ሞት ነው ለባቢ ትመጥኘዋለሽ? ምን ማለት ነው? ያ ሌላው ይቅር። አንቺ እንደው ከአንገት በታች ያለውን ነገር ይወስኪ። እንግዲህ ምንም ቅርጽ እንኳን የሌለሽ፣ ለዛ ላይ የምትለብሳቸው ልብሶች ከአንቺ ጋር የማይሄዱ የሆነች ኮብልስቶን አቦስ ታስጠላ እንዴ! በጭራሽ ባቢ ለአንቺ ሊሆን አይችልም። ምን ማለት ነው? ኧረ ተው፣ ገንዘብ አለን ብላችሁ ልጆቹን እንዴ ወደማይሆን ውስጥ አትክተቱ እንጂ። የሆነት ማለት በቃ እነኚህ አሏ ገንዘብ ያላቸው ሴቶች ትንንሽ ልጆችን ነው ማማለል የሚፈልጉት። ግን ደግሞ ይደብራል። አንዳንዴ የምታስተምሩትን ነገር ወቁ። ምንድን ነው አሁን ባቢ ለጽናት ጋራ እሺ ይሁን ጥሩ ነው። ግን ባቢ ለአንቺ በጭራሽ አይሆንም። የምነው እድሜ የሚባል ነገር እኮ አለ እንጂ አይታፈርም እንዴ? እኔ ለአንቺ አፈርኩልሽ እንደዛ ስትዛዛቂ ማለት ነው። እንግዲህ አቶ ግርማ ለብሌን ሁሉንም ነገር ነገራት። ባለፈ እቤት መታ ከለውንቸር ላይ ገፍትራ እንደጣለችው ሁሉ ነገራት ለብሌን። ብሌን እንዴት ካልተናገርክም ጋሽ ግርማ ምን ሆነክ ነው ሲል ምንም የምታረጉት ነገር አልነበረም ከመጨነቅ ውጪ። ግን ብሌንዬ እባክሽን ልጄን ጠብቂልኝ አደራ፣ ራሄል የተረገመች ሴት ናት፣ ልጄን ትገልብኛለች ሲል ምንም አታስብ፣ እቺ ሰይጣን ለካ የኛን ክፍተት ተጠቅማ ነበረ ምናምን አለች ማለት ነው። እንግዲህ የማትፈነቅለው ድንጋይ የለም።
ጭራሽ ባስ ብላ ለብሌን እናት ሄዳ ብር ሰጠቻት ማለት ነው፣ ለመደለያ። ጓደኛዋ ነኝ ያለኝ እኮ ደግሞ እንደ ጓዳሽ ይፍረስ። ምን አይነቷ ነች? ኧረ በፈጣሪ እንዴ! በቃ ልጁ አልፈልግሽም ብሎሻል። ያኔ እኮ ደሃ ብለሽ የሄድሽ ልጅ አይደለም? አሁን ደግሞ ለምን ደሃ ነው? በቃ ደሃ አይደለም? አሁን ምን ተገኘና ነው? ብር ስላገኘች ነው ወይስ አባቱ ድርጅቱን ስላለው ነው? ይመስለኛል ባቢን የራሷ አድርጋ ድርጅቱን ወደ እሷ ለማዞር መሰለኝ ሀሳቧ ማለት ነው።